ዛሬ እና ዛሬ የምናየው ከኮስት ኦፍ ፕሮዳክሽን ጀምረን ነው። በእርግጥ ሁለቱ ነገር ተያያዥ ናቸው። ልጆች ገና አሁን እየገቡ ስለሆነ እየተቀበልኳቸው ስለሆነ ነው። ስለዚህ ሁለቱ ነገሮች ተያያዥ ነገሮች ናቸው። ስለ ፕሮዳክሽን ካወራን ቀጥለን ስለ ኮስት ማውራታችን አይቀርም። ቢካውዝ ዊዛውት ኮስት ዴር ኢዝ ኖ ፕሮዳክሽን። ፕሮዳክሽን ከኮስት ጋር የተገናኘ ነገር ስለሆነ ማለት ነው። እዚህ ጋር የኮስትንም ዴፊኒሽን እናያለን። ታይፕስ ኦፍ ኮስት እናያለን። ሌላ ኮስት ፈንክሽን እናያለን። ሾርት ተርም ኮስት እናያለን። እነዛን ነገሮች እዚህኛው ቻፕተር ላይ የምናያቸው ኮንሰፕቶች ናቸው ማለት ነው። ከዴፊኒሽን ስንነሳ እንግዲህ ኮስት ምንድን ነው ለሚለው ጥያቄ በአጭሩ ስንመልስ ኮስት ኢዝ ሞኔታሪ ቫሊዩ ኦፍ ኢንፑት ነው ተብሎ የሚታወቀው። ኮስት ማለት ያው የኢንፑት ሞኔታሪ ቫሊዩ ነው። ያ ማለት ጥሬ እቃዎችን በገንዘብ መልክ ስንገልጸው ኮስት ይባላል ማለት ነው። ጥሬ እቃዎችን በገንዘብ መልክ ቢካውዝ ጥሬ እቃዎች ብዙ ጥሬ እቃ ተገዝቶ ነው የሚመጣው። ኦፍኮርስ ሁሉም ጥሬ እቃ የሚገዛ ነው ማለት አይደለም። በት ኮስት ኢንከር እናደርጋለን። ኢቭን ከማይገዛው ጥሬ እቃ ራሱ ኮስት አለው፣ የማይገዛውም ራሱ ኮስት አለው እና ያን ሀሳብ ነው የምናየው። to produce goods and services we need factors of production እንፈልጋለን። these factors of production or resources are bought through monetary outlays from factor markets which is monetary cost ማለት ነው። thus the cost is defined as monetary value of inputs used in production of goods. በጉድስ ፕሮዳክሽን ላይ የምንጠቀመው የትኛውም በመኒ መልክ የምንገልጻቸው ነገሮች they are considered as cost ብለን መውሰድ እንችላለን ማለት ነው። basically there are two types of costs in economics. The first one is explicit cost ምንለው አለ። the other is implicit cost ምንለው አለ። ይሄ የመጀመሪያው ክላሲፊኬሽን ነው። ኮስቶችን አሁን እንደነገርኳችሁ በሁለት መንገድ ነው የምናየው። አንደኛው ኤክስፕሊሲት ኮስት ነው፣ ሌላኛው ደግሞ ኢምፕሊሲት ኮስት ነው። ቅድም ለመጥቀስ እንደሞከርኩት ኮስት ብለን ስንል በሁለት መንገድ እናያለን ብያቸዋለሁ። አንዳንዱ ከኪሳችን ገንዘብ አውጥተን የምንገዛው ኮስት የምናወጣው ኮስት ሲሆን፣ ሌላኛው ደግሞ ከኪሳችን ገንዘብ አናወጣም ግን ደግሞ ኢንከር የምናደርገው ወጪ የምናደርገው ኮስት ደግሞ አለ። ያንን ኮስት የሁለቱን ዴፊኒሽን እናያለን። explicit cost የሚባለው these are actual monetary payment or a cash outlay ነው። ከኪሳችን አውጥተን ብር ቆጥረን ወይ ቼክ ሰተን ከኪሳችን አውጥተን አንድን ነገር ስንገዛ ለዛ ነገር ያወጣነውን ገንዘብ ኤክስፕሊሲት ኮስት እንላለን። ሞኔታሪ አውትሌይ ያለው ማለት ነው። or the cost of purchased input, the cost of purchased input ብለንም መግለጽ እንችላለን። ይሄንን the cost of purchased input ብለን እንወስዳለን which is explicit cost። የተገዙ እቃዎች ለምሳሌ 100 ብር፣ 200 ብር፣ 1000 ብር አውጥተን የሆነ እቃ ብንገዛ ለማምረት የሚጠቅመንን ጥሬ እቃ ብንገዛ ያንን ኤክስፕሊሲት ኮስት እንላለን ማለት ነው። ስለዚህ ያ ኤክስፕሊሲት ኮስት ይባላል። ፎር ኤግዛምፕል the rewards of labor ወይም ደግሞ ሰራተኛ ብንቀጥር ለሰራተኛ ዌጅ ሊሆን ይችላል፣ ሳለሪ እንከፍላለን። ያንን ኤክስፕሊሲት ኮስት እንላለን። ኤንድ ላንድ መሬት ብንገዛ ወይም ደግሞ መሬት ከመንግስት በሊዝ ብንከራይ that the cost of land which is considered as explicit cost. cost of capital የሚባለው ለምሳሌ ማሽነሪዎች ብንገዛ፣ ቢልዲንግ ብንገዛ or ቢልዲንግ ብንከራይ ወይም ደግሞ ማሽነሪስ ሬንት ብናረግ ኮስት እናረጋለን። that kind of cost is considered as also explicit cost። ያም እንደ ኤክስፕሊሲት ኮስት ኮንሲደር ይደረጋል እሱም ማለት ነው። ስለዚህ በአጠቃላይ አንድ ኮስት ኤክስፕሊሲት ኮስት ነው ብለን ስንል ከኪሳችን ገንዘብ አውጥተን መኒ ማለት ነው። ዳይሬክትሊ መኒ አውጥተን from out of our pocket ይላል እዚህ ጋር የሚገልጻል እና ያንን ኤክስፕሊሲት ኮስት እንላለን። ለምሳሌ እዚህ ጋር በደንብ ያስረዳል። in addition there are also other payment made for other raw materials. for example fuel አይደለ? fuel ስንቀዳ
ገንዘብ አውጥተን ነው የምንቀዳው። ትራንስፖርት ኮስት ሜይ ቢ መኪና ከሌለን በትራንስፖርት ሊሆን ይችላል እቃ የምናመጣው ወይም እኛ የምንንቀሳቀሰው። ፓወር which is ኤሌክትሪክ ፓወር ሊሆን ይችላል። ለነዚህ ነገሮች የምናወጣቸው አጠቃላይ ኮስቶች they are considered as explicit cost። በሌላ አገላለጽ ደግሞ these costs are accounting cost በመባልም ይታወቃል። አካውንቲንግ ኮስት በመባል ይታወቃል። because they are out of pocket cost ናቸው። እነዚህ ከኪሳችን አውጥተን በገንዘብ ከፍለን የምናመጣቸው ኮስቶች ስለሆኑ ኤክስፕሊሲት ኮስት እንላለን። ሶ ኤክስፕሊሲት ኮስት ምንለው ኦልዌይስ ከኪሳችን በገንዘብ መልክ፣ በካሽ መልክ፣ በቼክ መልክ ከኪሳችን ገንዘብ አውጥተን አንድን ነገር ስንገዛ ኤክስፕሊሲት ኮስት ይባላል። ኢምፕሊሲት ኮስት የሚባለው ከዚህ ይለያል። ሪቨርስ ከዛኛው ሪቨርስ ነው። ይሄኛው ምንድነው? እሱ ኤክስፕሊሲት ኮስት ብለን ስናወራ ፍሮም ኦር ፖኬት ብለናል። ኦልሶ ካሽ ነው ብለናል። ወድም እንትኑንም ፖይንቱንም ስንወስድ ደግሞ ፐርቼዝድ ነው ብለናል። when it comes to explicit cost, the implicit cost, these are a cost that stands for the value of non-purchased resource. It's a cost of non-purchased resource, or it's a cost of self-owned resource. self-owned resource ወይም የራሳችን የሆኑ ሪሶርሶች ይኖራሉ። ስለዚህ እነዛን ሪሶርሶች ስንጠቀም ኢንከር የምናደርገው ኮስት ማለት ነው። ስለዚህ ቅድም የነገርኳችሁ ኤክስፕሊሲት ኮስት ላይ ገንዘብ አውጥተን ካሽ አውጥተን ነው። ኢምፕሊሲት ኮስት ላይ ግን ምንም አይነት ካሽ አውጥተን ያንን እንደ አንድ ኮስት ግን ሙባሪክ ሳይለንት አርግልን፣ ድምጽ እየገባ ነው፣ ትንሽ እንዳንረባበሽ ነው። ሶ ኢምፕሊሲት ኮስት ምንለው በሌላ አገላለጽ የማይታይ ኮስት እንደማለት ነው። they are said to be implicit costs ይባላሉ። አሁን የነገርኳችሁ ለምሳሌ እዚህ ጋር በምሳሌ ልንገራችሁ። ለምሳሌ ካምፓኒ አላችሁ እናንተ፣ የካምፓኒያችሁ ማናጀር ራሳችሁ ብትሆኑ፣ ይሄን መልሱልኝ። የካምፓኒያችሁ ማናጀር ራሳችሁ ብትሆኑ የማናጀር ደሞዝ ትወስዳላችሁ? አንወስድም። ግን ደግሞ ምን እያደረጋችሁ ነው? ኮስት እያደረጋችሁ ነው አይደል? ወጪ እያወጣችሁ ነው። ወጪ እያወጣችሁ ነው። ዝም አላላችሁም። ግን ምን አትወስዱም? ለካምፓኒ ማናጀርነት ደሞዝ ይገባኛል ብላችሁ አትወስዱም። አንድ እሱ በደንብ ደግሞ እንዲገባችሁ፣ ለምሳሌ ሾፓችሁን የምትሰሩት ወይም ደግሞ ቢዝነሳችሁን ረን የምታደርጉት የራሳችሁ በሆነ ቤት ላይ ቢሆን ወይም የራሳችሁ የሆነ ህንፃ ላይ ቢሆን የቤት ክራይ ወይም የህንፃ ክራይ ብላችሁ ትወስዳላችሁ ለራሳችሁ? አንወስድም። that is implicit cost። ያ ኢምፕሊሲት ኮስት ይባላል። ከሌላ ሰው ብትከራዩ ግን ትከፍላላችሁ። ሌላ ማናጀር ብትቀጥሩ ግን ደሞዝ ትከፍላላችሁ። so that's explicit cost። ያኛው ግን ራሳችሁ which means owner as a manager act ብታረጉ ወይም ኦውነሩ እንደ ማናጀር አክት ቢያደርግ የማናጀር ደሞዝ አይወስድም። ኦውነሩ በራሱ ህንፃ ላይ ቢዝነሱን ረን እያደረገ ከሆነ ለራሱ የቤት ክራይ ብሎ አይወስድም። this kind of cost is called implicit cost ይባላል። ይሄ implicit cost ይባላል። ይሄኛ አንደኛው የኮስት ታይፕ ነው ያየነው። በሌላ በኩል ደግሞ ኮስትን በሁለት ከፍለን እንደገና ማየት እንችላለን። ኢኮኖሚክ ኮስት እና አካውንቲንግ ኮስት ብለን ባጭሩ ይሄንን ስነግራችሁ አካውንቲንግ ኮስት ማለት ኢምፕሊሲት ኮስት ኤክስፕሊሲት ኮስት ማለት ነው። አካውንቲንግ ኮስት ማለት ኤክስፕሊሲት ኮስት ማለት ሲሆን ኢኮኖሚክ ኮስት ማለት ደግሞ ኤክስፕሊሲት ኮስት ፕላስ ኢምፕሊሲት ኮስት ነው። ሁለቱንም ደምረን ስናስቀምጥ ኢኮኖሚክ ኮስት ይባላል። አካውንቲንግ ኮስት ምንለው ደግሞ ኤክስፕሊሲት ኮስት ኦንሊ አካውንቲንግ ኮስት ይባላል እሱ። ስለዚህ ኮስትን በሌላ በኩል ኢኮኖሚክ እና አካውንቲንግ ብለን እንከፍላለን። ኢኮኖሚክ ስንል ሰሜሽን ኦፍ ኢምፕሊሲት ኤንድ ኤክስፕሊሲት ኮስት ሲሆን አካውንቲንግ ኮስት ስንል ደግሞ is only explicit cost ብቻ ሪፕሬዘንት ያደርጋል። ኤክስፕሊሲት ኮስት ብቻ ሪፕሬዘንት ያደርጋል። ሌላ ሶስተኛው የኮስት ታይፕ ፊክስድ እና ቫሪብል ኮስት ነው። ይሄን ሐሳብ ላስት ታይም ስለ ፊክስድ እና ቫሪብል ኢምፒዩት አውርተናል አይደለ? ፊክስድ ኢምፒዩት ማለት ምን ማለት ነው አለን? ፊክስድ ኢምፒዩት ማለት ፊክስድ ኢንፑት ማለት ምን ማለት መሰላችሁ? ቫሪ ማያደርግ
መጠኑን መጨመር ብንፈልግ ምርቱን መጨመር ብንፈልግ የኢንፑቱን መጠን መቀየር የማንችል ከሆነ የፊክስድ ኮስት ይባላል። ፊክስድ ኮስት ነው። ቫሪየብል ኮስት ማለት መጠኑን መጨመር ፈልገን የአውትፑታችንን መጠን መጨመር ፈልገን በተመሳሳይ ኢንፑታችንንም መጨመር ከቻልን ይሄ ቫሪየብል ኮስት ይባላል። ቫሪየብል ኮስት ይባላል። ፊክስድ ኢንፑት እና ቫሪየብል ምንለው ፊክስድ ማለት የማይቀያየር ኮስት ማለት ነው። ኮንስታንት ሆኖ የሚቀጥል ኮስት ነው። ቫሪየብል ኮስት ምንለው ደግሞ አውትፑታችንን ለመጨመር ምንጨምረው ኮስት ተጨማሪ። አሁን 10 ለማምረት እና 20 ለማምረት ተመሳሳይ ወጪ አናወጣም ማለት ወጪ እየጨመረ ይሄዳል። እንደዛ የሚቀያየር ወጪ ቫሪየብል ኮስት ይባላል። የማይቀያየር ወጪ ደግሞ ፊክስድ ኮስት ይባላል። ፊክስድ እና ቫሪየብል ኮስት የሚለውን ከዛ ማየት እንችላለን። ቶታል ኮስት፣ አቨሬጅ ኮስት እና ማርጂናል ኮስት የሚባሉ ደግሞ ትራዲሽናል እዚህ ጋር ሶስተኛ ላይ ፊክስድ እንደ ቫሪየብል ኮስት ብሎ አንድ ላይ የተቀመጠው እንዴት? ፊክስድ ኮስት የማይለዋወጥ ከሆነ ቫሪየብል ደግሞ በጨመርን ልክ የሚጨምር ከሆነ ሁለቱንም አያይዞ ያስቀመጠበት ሁኔታ እንዴት ነው? ሁለቱም መሰለ ፕሮዳክሽን ላይ ሁለቱም አስፈላጊ ናቸው። ለምሳሌ ልንገር፣ አሁን ፊክስድ ኮስት ማለት የማሽነሪ የገዛህበት ኮስት ሊሆን ይችላል። አሁን ማሽነሪ ስትገዛ አመረትክም አላመረትክም ማሽነሪ የገዛህበት ሁሌ ምን ሆኖ ነው የሚቀጥለው? እሱ ወጪ ሆኖ ነው የሚቀጥለው። አመረትክም አላመረትክም ማሽነሪ ኦልሬዲ ስለተገዛ የማሽነሪ ኮስት ሆኖ ነው የሚቀጥለው። ነገር ግን ማሽነሪውን ኦፕሬት የሚያደርግ ባለሙያስ? አሁን ማሽነሪውን ኦፕሬት የሚያደርግ ባለሙያ ስለሚያስፈልግ ባለሙያው መጥቶ ኦፕሬት አድርጎ እስካመረተ ድረስ የባለሙያ ወጪ ይኖራል። ባለሙያው ግን ካላመረተ የባለሙያ ወጪ አትከፍልም። ምርት መጨመር ብትፈልግ ሁለት ባለሙያ ከሆነ ኦፕሬት የሚያደርገው 5 ባለሙያ ታደርጋለህ። ቁጥር ትጨምርና ምርቱ በዛው እንዲጨምር ታደርጋለህ። ቫሪየብል ኮስት ይባላል ይሄ። ስቲል ግን ማሽነሪው አንድ ብቻ ነው፣ የነበረ ማሽነሪ ነው። ስለዚህ ያንን ፊክስድ ኮስት እንላለን ማለት ነው። ለምሳሌ ላል እዚህ ጋር ሬንት ኦን ሊዝድ ፕሮፐርቲ የተከራያችሁት ከሆነ መሬት ከሆነ ኢንተረስት ኦን ቦሮድ ፈንድስ the wear and tear of machineries ያ ማለት ማሽነሪ እየተጠቀምክ ስትሄድ ዊር አውት ቫልዩ የሚባል ወይም ዲፕሪሺየት እያደረገ ይሄዳል፣ ዋጋ እያጣ ይሄዳል። ያ ነገር አንድ ላይ ኮስት ኦፍ አድሚኒስትሬቲቭ ስታፍ፣ እነዚህ ነገሮች በአጠቃላይ በዛ ይቆጠራሉ። ቫሪየብል ኮስት ላይ ስንመጣ ትልቁ የቫሪየብል ኮስት የሌበር ኮስት ነው። ኤግዛምፕል ኦፍ ቫሪየብል ኮስት ስንመለከት ዌጅ ኦፍ ወርከር። አሁን ለምሳሌ ቀን ሰራተኛ ዛሬ እንድሰራ ከቀጠርክ የዛሬ ትከፍላለህ፣ ነገ ካልመጣ አትከፍልም። የነገውን የቀን ሰራተኛ እንደዛ ነው የምታደርገው። ስለዚህ መጨመር ስትፈልግ የምትጨምረው፣ መቀነስ ስትፈልግ ደግሞ መቀነስ የምትችለውን አይነት ቫሪየብል ኮስት እንላለን። ምንም መቀየርም መጨመርም ማትችለው አይነት ሆኖ ሁሌም ግን ኮንስታንት የሚሄድ ከሆነ ደግሞ ፊክስድ እንላለን ማለት ነው። ስለዚህ ቶታል ፊክስድ ኮስት የምንለው የቶታል ቫሪየብል ኮስት እና የቶታል ፊክስድ ኮስት እና የቶታል ቫሪየብል ኮስት ድምር ነው ቶታል ኮስት የሚባለው። አንድ ሰው ወጪ አውጥቷል ማለት ለማሽነሪውም ያወጣውን ፕላስ ለሰራተኛውም የከፈለውን ቫሪየብል ኮስትንም ኢንክሉድ ያደርጋል። ስለዚህ የሁለቱ ሰሜሽን ነው ቶታል ኮስት ማለት። ቶታል ፊክስድ ኮስት ፕላስ ቶታል ቫሪየብል ኮስት ነው ማለት ነው። ቶታል ፊክስድ ኮስት ፕላስ ቶታል ቫሪየብል ኮስት ነው። ከዛ ውጭ አቨሬጅ ኮስት ይባላል። ቶታል ኮስት ማለት ጀነራሊ በአጠቃላይ ያወጣ ነው፣ ለፊክስድም ለቫሪየብልም ያወጣ ነው ኮስት ቶታል ኮስት ይባላል። አቨሬጅ ኮስት የምንለው ደግሞ ፐር ዩኒት ኮስት ነው። አቨሬጅ ኮስት አሁን ቶታል ኮስት የሁለቱ ሰሜሽን ነው ብለን ስንል ያው እዚህ ግራፍ ላይ እንደምትመለከቱት ፊክስድ ኮስቱ አይቀየርም። የአውትፑት መጠን ቫሪ ሲያደርግም ፊክስድ ኮስት አይቀየርም። ነገር ግን ቫሪየብል ኮስትን ግን ስንመለከት ኢንቨርትድ ኤስ ሼፕ ኮስት ነው። ያ ማለት ከአውትፑቱ ጋር ቫሪ ያደርጋል። አውትፑት እየጨመረ ሲሄድ የኮስት መጠንም በዛው ልክ እየጨመረ ይሄዳል ማለት ነው። ይሄንን ቶታል ኮስት እንላለን። ይሄን በደንብ ይኸው ከስር ያብራራዋል ግራፉንም እዚህ ጋር። ፊክስድ ኮስት ብለን ስንል 60 ነው፣ አይቀየርም። አውትፑት ዜሮ እንኳን ቢሆን 60 ነው። አውትፑት 20 30 40 እያለን ቢሄድ 60 ነው ቢኮዝ ቫሪ ስለማያደርግ። ነገር ግን ቫሪየብል ኮስት ላይ ስንመጣ ግን ከዛ ይለያል።
የአውትፑታችን መጠን በጨመረ ቁጥር የቫሪብል ኮስታችን መጠንም በዛው ኢንክሪዝ ያደርጋል ማለት ነው። አቨሬጅ ኮስት የሚባለው ፐር ዩኒት ኮስት ነው። ፐር ዩኒት ኮስት ማለት ምን ማለት ነው? አቨሬጅ ኮስት ማለት ምን ማለት ነው? በአማርኛ አቨሬጅ ማለት አማካይ ማለት ነው አይደል? የአማካይ ኮስት ማለት ነው። ምንድነው አማካይ ኮስት የሚባለው? ለምሳሌ ያመረትነው 100 እቃ ቢሆን ከዛ ያን እቃ ለማምረት ያወጣነው ኮስት አለ። ስለዚህ ምንድነው የምናደርገው? አጠቃላይ ያወጣነውን ኮስት ለተመረተው ምርት ስናካፍል እያንዳንዱን ዩኒት በስንት አመረትን የሚለውን ማወቅ እንችላለን ማለት ነው። ለምሳሌ ቶታሊ ያወጣነው ወጪ 100 ብር ቢሆን የተመረተው ምርት ደግሞ 10 ቢሆን በአማካይ እያንዳንዱን ምርት ለማምረት ስንት አውጥተናል ማለት ነው? 10 አውጥተናል ማለት ነው። ለምን? ቲሲ ቶታል ኮስት አለ፣ አጠቃላይ ኮስት፣ እሱን ለተመረተው ምርት ኳንቲቲ እናካፍልና የመጣውን 10። ግን ይሄ ማለት አክቹዋሊ ሁሉም ፕሮዳክት የተመረተው በ10 ብር ነው ማለት ግን አይደለም አይደል? ግን በአማካይ አንዱ በ30 ብር ሊመረት ይችላል፣ አንዱ በ10 ብር ሊመረት ይችላል፣ አንዱ በ20 ብር ሊመረት ይችላል። ግን በአማካይ ስንወስድ የተመረተው ምርት በ10 ብር እንደተመረተ አድርገን ልንወስድ እንችላለን። እንደዚህ አይነት አገላለጽ ምን ይባላል? አቨሬጅ ኮስት ይባላል። አቨሬጅ ኮስት ማለት ቶታል ኮስት ኦቨር ኳንቲቲ ነው። ቶታል ኮስት ማለት ደግሞ ቶታል ፊክስድ ኮስት ፕላስ ቶታል ቫሪብል ኮስት ነው። ስለዚህ ኦቨር ኳንቲቲ ማለት ነው። ስለዚህ አቨሬጅ ኮስታችን ማለት ቶታል ፊክስድ ኮስት ኦቨር ኳንቲቲ ፕላስ አቨሬጅ ፊክስድ ኮስት ቶታል ቫሪብል ኮስት ኦቨር ኳንቲቲ ይሆናል። በመጨረሻም አቨሬጅ ኮስት ማለት የአቨሬጅ ፊክስድ ኮስት እና የአቨሬጅ ቫሪብል ኮስት ሰሜሽን ነው፣ ድምር ነው ማለት ነው። ስለዚህ አቨሬጅ ኮስት ማለት ይሄ ነው። በአጭሩ እንድትረዱልኝ የሚፈልገው ምንድነው? አቨሬጅ ኮስት ካልን አማካይ ኮስት ማለት ነው። በአጠቃላይ እያንዳንዱን ፕሮዳክት ለማምረት ያወጣነው ነፍስ ወከፍ ያወጣነው ወጪ አቨሬጅ ኮስት ወይም አቨሬጅ ኮስት ብለን እንገልጻለን። እሱን ማርጂናል ኮስት ላይ ስንመጣ ከቃሉም እንደምንረዳው ባለፈው ማርጂናል ፕሮዳክት ብለን ነበር፣ አዲሽናል ፕሮዳክት ብለን ነበር። ወደ ማርጂናል ኮስት ስንመጣ ኤክስትራ ኦር አዲሽናል ኮስት ማለት ነው፣ ተጨማሪ ኮስት። ይህንን ማርጂናል ኮስት እንላለን። So it's a result from producing one more unit of output ማለት ነው። አንድ ተጨማሪ ዩኒት ኦፍ አውትፑት ለማምረት ያወጣ ነው ተጨማሪ ዩኒት ኦፍ ኮስት is called marginal cost እንላለን። ይሄን ማርጂናል ኮስት ማለት ቼንጅ ነው ኦር አዲሽን ነው ወይም ደግሞ ኤክስትራ አማውንት ኦፍ ኮስት ኢንከር ያደረግነው ኮስት ማርጂናል ኮስት ይባላል። ስለዚህ ስንት ኮስት አወራን? ቶታል ኮስት፣ ማርጂናል ኮስት እና አቨሬጅ ኮስት ነው። ቶታል ኮስት ስንል ኦቨርኦል ኮስት ነው which means the summation of ቶታል ቫሪያብል እና ቶታል ፊክስድ ኮስት ነው። አቨሬጅ ኮስት ስንል ነፍስ ወከፍ ወይም ነው ፐር ዩኒት ኮስት ነው የሚባለው። እያንዳንዱ እቃ በስንት ተመረተ የሚለውን በአማካይ የምናስቀምጥበት ነው። ማርጂናል ኮስት ብለን ስንል ደግሞ አን አዲሽናል ኮስት ነው፣ ተጨማሪ ፕሮዳክት ለማምረት ያወጣነው ተጨማሪ ወጪ። ቀደም ሲል ካመረትነው በላይ ተጨማሪ ያወጣነው ተጨማሪ ወጪ፣ ተጨማሪ ለማምረት ያወጣነው ተጨማሪ ወጪ ማርጂናል ኮስት ይባላል ማለት ነው። ስለዚህ ኮስት ላይ ያልገባችሁ ነገር ካለ ጥያቄዎች ማንሳት ትችላላችሁ። ቤዚካሊ ኮስት ላይ ያነሳናቸው ሀሳቦች አሉ። አንደኛው ያው ከዴፊኒሽን ነው ሁሉም ነገር የሚጀምረው። ከዴፊኒሽን ጀምረን ያነሳቸው አይዲያዎች አሉ፣ ያነሳናቸው ሀሳቦች አሉ። ለምሳሌ ኮስት ራሱ ማለት ምን ማለት ነው ለሚለው ኮስት ኢዝ ሞኒተሪ ቫልዩ ኦፍ ኢንፑት ብለን ነው የወሰድነው። ኮስት ኢዝ ሞኒተሪ ቫልዩ ኦፍ ኢንፑት ብለን ነው የወሰድነው ኮስትን። ከዛ በኋላ ኮስትን በሶስት መንገድ ከፍለን አይተናል። አንደኛው ኢምፕሊሲት ኮስት እና ኤክስፕሊሲት ኮስት አለን። ኢምፕሊሲት ኮስት ማለት ምን ማለት ነው አለን? ኢምፕሊሲት ኮስት ማለት ኮስት ኦፍ ነን ፐርቼዝድ ኢንፑት አይደል ያልነው? ኢምፕሊሲት ኮስት ማለት ኮስት ኦፍ ነን ፐርቼዝድ ኢንፑት። ለምሳሌ ብዬ ምን አልኳችሁ? ኦውነር አዝ ኤ ማናጀር አይደል? ፕላስ ደግሞ በራሳችሁ ህንፃ ላይ ስራ ብትሰሩ የህንፃ ክራይ ብላችሁ ለራሳችሁ አትወስዱም ከራሳችሁ። ይሄ ኢምፕሊሲት ኮስት ይባላል። ነን ፐርቼዝድ ኢንፑት ኮስት ነው። ሌላኛው ኤክስፕሊሲት ኮስት ነው። ኤክስፕሊሲት ኮስት ደግሞ ኮስት ኦፍ ፐርቼዝድ ኢንፑት ነው። ኮስት ኦፍ ፐርቼዝድ ኢንፑት ብለን መውሰድ እንችላለን ማለት ነው። ያ በአንድ በኩል ከዛ አንጻር እሱን ማየት እንችላለን። ሌላኛው የኮስት ክላሲፊኬሽን
ኢኮኖሚክ እና አካውንቲንግ ኮስት ብለን ያልነው። አካውንቲንግ ኮስት ብለን ስንል is only the cost of purchased input, which means is explicit cost ነው። when it comes to economic cost is the summation of explicit cost እና implicit cost summation ነው አይደል ያየነው? ሶስተኛው ዲቪዥን ደግሞ ያየነው ኮስትን ምን ብለን ነው? ቫሪየብል ኮስት እና ፊክስድ ኮስት። ቫሪየብል ብለን ስንል አውትፑታችንን መጨመር ስንፈልግ በቀላሉ መቀየር የምንችለው፣ ፊክስድ ካልን ደግሞ ጨመርንም አልጨመርንም ኦልዌይስ ኢንከር የምናደርገው ኮስት፣ ቫሪ ማያደርግ ኮስት፣ ማይቀያየር ኮስት ደግሞ ፊክስድ ኮስት ይባላል ብለናል። ከዛ በኋላ ነው ስለ ቶታል ፕሮዳክት፣ ቶታል ኮስት፣ ማርጂናል ኮስት እና አቨሬጅ ኮስት ያለው ሀሳብ ያወራ ነው ማለት ነው። እዚህ ላይ ግልጽ ያልሆነላችሁ አይዲያ ካለ መጠየቅ ትችላላችሁ። በጣም ግልጽ ነው ትችላል። ስለዚህ ግልጽ ከሆነ ቀጥሎ ያለውን ቻፕተር የተወሰነችን ገፋና እናበቃለን የዛሬውን ክላሳችንን። ስለዚህ ኮስት እና ፕሮዳክሽን ላይ እስካሁን ያወራነው ሀሳብ ይሄን ይመስላል ማለት ነው። ሌላኛው ሀሳብ ዩኒት 6 ላይ የምንመለከተው ሀሳብ ከመኒ ጋር የተገናኘ ሀሳብ ነው። በእርግጥ ይሄ ሀሳብ ኢኮኖሚክስ ባለፈው ሴሚስተር ላይ ስንማር ኢኮኖሚክስን ብራንች ስናደርግ ሁለት አድርገን ነው ያየነው፣ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብለን በሁለት ከፍለን ነው ያየነው ኢኮኖሚክስን። ካስታወሳችሁ ከኔ ጋር የነበራችሁ ሰዎች በደንብ ታስታውሳላችሁ ብዬ አስባለሁ። ያኔ ስንነጋገር ኢኮኖሚክስን አሁን እንደነገርኳችሁ ሁለት ቦታ ከፍለን ያየነው። በተለይ ደግሞ ሁለት ቦታ ከፍለን ስናይ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብለን ነው ዲስከስ ያደረግነው ማለት ነው። ጆን አረሳህማ? ከአንተ ጋር ነው በእርግጥ ያን ሴሚስተር አብረን ነበር። ያ ማለት ምን ማለት ነው? ማይክሮ ኢኮኖሚክስ ብለን ስናወራ በአጠቃላይ ስለ ስፔሲፊክ ኢኮኖሚክ እንቅስቃሴ የሚያጠና ነው። ማክሮ ኢኮኖሚክስ ብለን ስናወራ ደግሞ ስለ ጀነራል ኢኮኖሚክ እንቅስቃሴ የሚያጠና ነው የሚለውን ሀሳብ አንስተናል። እስካሁን ዲስከስ እያደረግን የመጣ ነው ሁሉም ፓርት በአጠቃላይ የሚካተተው ማይክሮ ላይ ነው። ስፔሲፊክ ነገር ነው እስካሁን ስናወራ የነበረው። when it comes to መኒ ወይም ደግሞ ስለ መኒ ስናወራ ግን ወዴት እንሄዳለን? አሁን ወደ ማክሮ ኢኮኖሚክ ኮንሰፕት ነው ማለት ነው የምንሄደው። ወደ ማክሮ ኢኮኖሚክ ኮንሰፕት ነው የምንሄደው። ስለዚህ ኢንትሮዳክሽን ቱ መኒን ከዛ ስር ነው ለማየት የምንሞክረው ማለት ነው። ምንድን ነው እዚህ ጋር የምንመለከተው የሚለውን ስናይ ሁሉንም ነገር ያው ብዙ ጊዜ ከዴፊኒሽን ነው የምንነሳው። ዴፊኒሽን ኦፍ መኒ ላይ ስንመጣ ዲስ ሴክሽን ዲልስ ዊዝ ዴፊኒሽን ኦፍ መኒ ሞር እዚህ ጋር ዲሳይድ እናደርጋለን። ኦፍኮርስ ታይፕስ ኦፍ መኒም አለ፣ ሌሎች ከመኒ ጋር ኢቮሉሽን ኦፍ መኒም ከዚህ ጋር የተገናኙ ሀሳቦች አሉ። ስለዚህ መኒ ምንድን ነው ለሚለው ጥያቄ ኢኮኖሚስት ዲፋይን መኒ አዝ ጀነራሊ አክሴፕትድ in payment for goods and services or in the repayment of debts። ባጭሩ ለየትኛውም አይነት ግዢ የምንጠቀመው ወይም ደግሞ ለየትኛውም አይነት ልውውጥ የምንጠቀመው ነገር መኒ ይባላል። በድሮ ጊዜ ብዙ ምሳሌዎችን ማንሳት እንችላለን። ነገሮችን ለመግዛት እና ለመሸጥ፣ ለምሳሌ ለመግዛት ከፍለን ሸጠን ደግሞ ተቀብለን የምንሄደው ነገር የትኛውም ነገር መኒ ይባላል። ግዴታ ፔፐር መሆን አይጠበቅበትም፣ ግዴታ ኮይን መሆን አይጠበቅበትም። አሁን በመኒ ታሪክ ውስጥ መኒ የሚባለው ነገር ኢቮልቭ ያደረገበትን መንገድ ስንመለከት ከኮሞዲቲ መኒ ነው የጀመረው። ለምሳሌ አሁን በድሮ ጊዜ እነዚህ የብርና ሳንቲም የሚባል ነገር ከመምጣቱ በፊት ሰዎች የሚገበያዩበት አንድ ኮሞዲቲ ነበር። በጣም ታዋቂ ኮሞዲቲ፣ በኢትዮጵያ ኬዝ አንድ ታዋቂ ኮሞዲቲ ነበር። ምንድነው እሱ? ይህን ለሚመልስ እኔ በቃ ምን ልበላችሁ ሽልማት አለኝ። ገንዘብ የሚባል ነገር ሳይመጣ በፊት፣ ገንዘብ ማለት በሳንቲምም በብርም አይነት ፔፐር መኒ ሳይመጣ በፊት በተለይ ኢትዮጵያ ውስጥ በኮሞዲቲ ሰዎች ይሸጡ ነበር። ምንድን ነበር? እህል በእህል ነው የሆነ ነገር ይቀር ይሰጣል።
እሱ ባርተር ሲስተም የሚባለው ነው። እቃን ከእቃ ጋር የሚደረግ አለ፣ እሱ አለ። ከዛ በኋላ የሆነች ነገር ነበረች ካስታውስ ሀብቴ ምን እያልክ ነው? እኔ አልተናገርኩም። ኦኬ በቃ ስለዚህ ከዛ በኋላ ከባርተር ሲስተም በኋላ የመጣ ነው ኮሞዲቲ መኒ ነው የሚባለው። ኮሞዲቲ መኒ አሞሌ ጨው ታስታውሳላችሁ? በሆነ አይነት መንገድ ትማራላችሁ። አሞሌ ጨው የሚባል አሞሌ ጨው የሚባል ነበር። ከዛ እሱ እንደ መኒ ይጠቀሙት ነበር በድሮ ጊዜ። ያንን እንደ አንድ የኤክስቼንጅ ወይም ደግሞ ለትራንዛክሽን ፐርፐዝ ያንን ይጠቀሙ ነበር። ሶ መኒ ኢዝ ኤኒ ጉድስ ሊሆን ይችላል that is widely used and accepted in transaction involved in transfer of goods and services from one person to another person የሚደረግ የትኛውም አይነት ኮሞዲቲ መኒ ይባላል። መኒ is a commodity accepted by general consent or general agreement as a medium of economic exchange የምንጠቀምበትን ነገር ሁሉ መኒ እንላለን ማለት ነው። it serves as a medium of expressing price and values as ከረንሲ ልክ እንደ ከረንሲ ማለት ነው። ሶ circulate any from a person to person circulate የሚያደርግ ነው። ሶ an essential characteristic that money has is immediately exchangeable መሆኑ and for all kinds of marketable asset ወዲያው መቀየር የሚቻል ሲሆን ያንን መኒ እንላለን ማለት ነው። ስለዚህ ባጭሩ እንድትይዙልኝ የሚፈልገው መኒ የሚባለው ነገር ምን አይነት ነገር ነው? ሰዎች የተስማሙበት አንድን ነገር ለመግዛት የምንጠቀመው ወይም ለኤክስቼንጅ የምንጠቀመው ለልውውጥ የምንጠቀመው የትኛውም ኮሞዲቲ ምን ይባላል? መኒ ይባላል። ዌዘር ፔፐር ሊሆን ይችላል፣ ኮይን ሊሆን ይችላል፣ ኮሞዲቲ ሊሆን ይችላል፣ ምንም ነገር ይሁን ያ መኒ ይባላል ማለት ነው። ምንድን ነው የመኒ ባህሪያት? ወይም ደግሞ አንድን ነገር መኒ ነው እንድንል የሚያደርጉ 5 ባህሪያት አሉ። መኒን መኒ እንድንል የሚያደርጉን 5 ባህሪያት አሉ። አንደኛው ምንድን ነው? ስታንዳርዳይዜሽን ነው። ስታንዳርዳይዜሽን ማለት የትኛውም አካባቢ ላይ ተቀባይነት ያገኘ ስታንዳርድ የሆነ ነገር መኒ ይባላል። it must be easily standardized making it simple to ascertain its value ማለት ነው። በተለይ ዋጋው የሚታወቅ ይሄን ያህል የተባለ የትም አሁን ለምሳሌ 100 ብር የኢትዮጵያ 100 ብር ሶማሊያ ክልል ብትሄዱ 100 ብር ነው። በዚህ በኩል ጂንካ ብትሄዱ 100 ብር ነው። ስታንዳርዳይዝድ ማለት እንደዚህ አይነት ነው። የትም ብትሄዱ በቃ ቫልዩ ማይቀየር ተቀባይነት ያለው ነው። አክሰፕታቢሊቲ ተቀባይነት ሌላኛው ዋይድሊ አክሰፕታብል ነው። 100 ብርን ሐረር ላይም ከፍላችሁ የሆነ ነገር መግዛት ትችላላችሁ። 100 ብርን መቀሌ ላይም ከፍላችሁ የሆነ ነገር መግዛት ትችላላችሁ። አክሰፕታብል ነው የአንድ ሀገር መኒ ስለሆነ። ሌላኛው ዲቪዚቢሊቲ ነው። ዲቪዚቢሊቲ ማለት 200 ብር ይዛችሁ ሄዳችሁ 2 ባለ 100 ኖት መቀበል ትችላላችሁ። 4 ባለ 50 ኖት መቀበል ትችላላችሁ። 20 ባለ 10 ኖት መቀበል ትችላላችሁ። ዲቪዚብል ነው። ምን አልኳችሁ? ዲቪዚቢሊቲ ማለት ምንድነው? የሚመነዘር ማለት ነው አይደል? የሚመነዘር ማለት ነው። የ200 ብር ኖት ይዛችሁ ሄዳችሁ 2 ባለ 100 ኖት መቀበል ትችላላችሁ። 4 ባለ 50 ኖት መቀበል ትችላላችሁ። 20 ባለ 10 ኖት መቀበል ትችላላችሁ ለ200 ብር which means money is divisible። ምን ማለት ነው? በቀላሉ ዲቫይድ ማድረግ የምንችለው ማለት ነው። መመንዘር የሚቻል ነገር አንዱ የመኒ ባህሪ ነው። ፖርታቢሊቲ ማለት ምን ማለት ነው? በቀላሉ ከቦታ ወደ ቦታ ማንቀሳቀስ የምንችለው። ስለዚህ መኒ የተወሰነ ያህል አማውንት ኦፍ መኒ በቀላሉ በኪሳችን ይዘን ወይም በቦርሳችን ይዘን ከቦታ ወደ ቦታ ማንቀሳቀስ እንችላለን። ለምሳሌ ከሌሎች አሴቶች አንፃር አሁን ቤትን ከሆነ ቦታ ወደ ሆነ ቦታ ቤትን ማንቀሳቀስ አንችልም ለምሳሌ። ስለዚህ አሁን ከዚህ አንፃር ቫልዩ ያለው ነገር ሆኖ በቀላሉ ፖርታብል የሆነ ነገር አዜ መኒ መውሰድ ይችላል። so it must be easy to carry ማለት ነው። ዱሬቢሊቲ በቀላሉ ማይበላሽ ሲሆን ቢያንስ የተወሰነ ያህል ጊዜ የሚቆይ መሆን አለበት። እነዚህ 5ቱንም ካራክተሪስቲክሶች የያዘ ሰው ሁሉ የተስማማበት የትኛውም ነገር ምን ተብሎ ይጠራል? መኒ ተብሎ ይጠራል። so in general money is an economic unit that serves as widely accepted medium of exchange in an economy for transactional purpose የምንጠቀመው ሲሆን so money begins as a commodity with physical property that makes
participants can use as a medium of exchange ልንጠቀም የምንችለው የትኛውም አይነት ነገር ምን ይባላል? መኒ ይባላል። ስለዚህ አንድን መኒ እንድንል የሚያደርጉ 5 ነገሮች አሉ። አንደኛ ስታንዳርዳይዝድ መሆን አለበት። ሁለተኛ አክሴፕተብል መሆን አለበት። ሶስተኛ ዲቪዚብል መሆን አለበት። አራተኛ ፖርተብል መሆን አለበት። አምስተኛ ደግሞ ዱረብል መሆን አለበት ማለት ነው። ስለዚህ 5ቱንም ባህሪያት የያዘ ነገር መኒ ኮንሲደር ሊደረግ ይችላል። አንድ ሀገር ላይ እንደ መኒ ልንወስደው እንችላለን ማለት ነው። ሶ ይሄ መኒ ምንድን ነው ለሚለው ነገር ነው። ስለ ኢቮሉሽን ኦፍ መኒ የተወሰነ ነገር ጠቅሼላችኋለሁኝ። ኢቮሉሽን ኦፍ መኒ ማለት መኒ ከየት ጀመረ እንዴት መጣ የሚለውን ነገር ኦልሬዲ ቅድም ነግሬያችኋለሁ። ቀድሞ የነበረው የትሬድ ስርዓት ባርተር ሲስተም ይባላል። ባርተር ሲስተም ማለት ምን ማለት ነው? እቃን ከእቃ ጋር በሬ ይዛችሁ ሄዳችሁ ጤፍ ይዛችሁ ትመጣላችሁ። በቅሎ ይዛችሁ ሄዳችሁ ስንዴ ይዛችሁ ልትመጡ ትችላላችሁ። ቆጮ ወስዳችሁ በቆሎ ይዛችሁ ልትመጡ ትችላላችሁ። እንደዚህ አይነት ትሬዲንግ ሲስተም ባርተር ሲስተም ይባላል። ጉድስ ፎር ጉድስ ማለት ነው። እቃን ለእቃ አድርገን ትራንዛክት የምናደርግበት ስርዓት። ትራንዛክሽን የሚባለው ነገር የጀመረው ያኔ በእንደዚህ አይነት መንገድ ነው። ዛሬ ያለው ኮምፕሌክስ ኢኮኖሚክ ስርዓት ከመምጣቱ በፊት በእንደዚህ አይነት መንገድ እንደመጣ ማየት እንችላለን። በኤርሊ ኤጅ ላይ ስንመጣ ግን ኤርሊ ኤጅ ላይ ምን አልነበረም? ኤክስቼንጅ የሚባል ነገር ወይም ትራንዛክሽን የሚባል ነገር አልነበረም። በተለይ ሃንቲንግ ኤንድ ጋዘሪንግ ኤጅ ላይ ስንመጣ ሁሉም ሰው ምን ያደርጋል? ከቤቱ ወጥቶ ወደ ጫካ ይሄዳል፣ ወይ አኒማል ሃንት አድርጎ ያመጣል፣ ወይም ደግሞ ሌሎች የጫካ ውስጥ የሚገኙ ፍራፍሬዎችን ለቅሞ ይመጣል። ያንን ፎር ኮንሰምፕሽን ፐርፐስ ለራሱ ብቻ ይጠቀም ነበር ድሮ ማለት ነው። ያ ኤርሊ ኤጅ ላይ እንደዛ አይነት ነገር ነበር። ከዛ በኋላ ግን የሰው ቴክኖሎጂ፣ የሰው ፍላጎት፣ እነዛ ነገሮች እየጨመሩ ሲመጡ ኤክስቼንጅ የሚባል ነገር ተለመደ ማለት ነው። እንግዲህ እያወራን ያለው ታሪክ ነው፣ ኢቮሉሽን ነው፣ አመጣጡ ነው እያወራን ያለ ነው። ስለዚህ ከዛ በኋላ ምን መጣ? ኦኬ ኤክስቼንጅ ካለ ምን መጣ? እኔ ጋር ሃንት አድርጌ ያመጣሁት አንድ የዱር እንስሳ ካለ እኔ ደግሞ የምፈልገው ፍራፍሬ ከሆነ ፍራፍሬን ሃንት አድርጎ ፍራፍሬን ጋዘር አድርጎ ይዞ የመጣ ሰው ይኖራል። ስለዚህ እኔ ሃንት አድርጌ ያመጣሁትን የዱር እንስሳ እሱ ይዞት ከመጣው ፍራፍሬ ጋር ቀይራለሁ ማለት ነው። ጉድስ ፎር ጉድስ የሚባለው ኤክስቼንጅ ይሄ ነው። ይሄ ደግሞ ምን ይባላል? ባርተር ሲስተም ይባላል። ሶ the exchange was direct, no? That it was an exchange of goods for goods. Such exchange is known as barter ይባላል። ስለዚህ ስርዓቱም ባርተር ሲስተም ይባላል። ምንን ከምን ጋር የምንቀይርበት ስርዓት? እቃውን ከእቃ ጋር እቃን ከእቃ ጋር የምንቀይርበት ስርዓትን ባርተር ሲስተም እንላለን። ያ ማለት አሁን እያወራን ያለ ነው ገንዘብ እንዴት መጣ ወይም ደግሞ በገንዘብ ነገሮችን መግዛት የሚባለው ነገር እንዴት መጣ ለሚለው ነው። ከዚህ ከባርተር ሲስተም በፊት ሰዎች ትራንዛክሽን የሚባል ነገር አያውቁም። ሰብሲስተንስ የሚባል ላይፍ ነው ይኖሩ የነበሩት። ሁሉም ባገኘበት መንገድ ሄዶ ሰርች ያደርጋል፣ የፈለገውን ነገር አግኝቶ ይመጣል፣ ለራሱ ይበላል፣ ከዛ ይኖራል፣ ሲነጋ ያንን መንገድ ይቀጥላል። ከዛ በኋላ ግን የሰው ፍላጎት እየጨመረ ሲመጣ ሰው ምን ማድረግ ጀመረ? እሱ ጋር ያለውን ነገር ለሌላ ሰጥቶ ከሌላ ጋር እሱ የሚፈልገውን ነገር ማምጣት የሚባል ነገር መጣ። ያን ለማድረግ ደግሞ የሚያስኬደው እሱ ጋር ያለውን ነገር በቀጥታ ለሰውየው ሰጥቶ ሰውየው ጋር ያለውን ነገር ወደ ራሱ ማምጣት ነው። ሰች ካይንድ ኦፍ ሲስተም ደግሞ ባርተሪንግ ይባላል፣ ባርተር ሲስተም ይባላል። ስለዚህ ኢኮኖሚስቶች ባርተር ሲስተም ላይ ያሉትን ወደ 5 የተጠጉ ችግሮችን አወጡ ማለት ነው። ባርተር ሲስተም በራሱ ሙሉ አይደለም፣ የራሱ የሆኑ ችግሮች አሉበት። ከነዛም ችግሮች ውስጥ ምንድን ናቸው ችግሮቹ ለሚለው ጥያቄ ያስቀመጧቸው ነገሮች አሉ። ለምሳሌ መጀመሪያው አሁን ባርተር ሲስተም ላይ ትልቁ ችግር ምንድን ነው? ላክ ኦፍ ደብል ኮኢንሲደንስ ኦፍ ወንትስ ነው። ምን ማለት ነው? በደንብ ስሙኝ፣ እዚህ ጋር በደንብ ስሙኝ። ላክ ኦፍ ደብል ኮኢንሲደንስ ኦፍ ወንት ማለት ምን ማለት መሰላችሁ? ባርተር ሲስተም ላይ እኛ ይዘን ሄድነውን ነገር የሚቀበልና በተመሳሳይ ጊዜ እኛ የምንፈልገውን ነገር የያዘ ሰው ያስፈልገናል። ልክ ነኝ? ለምሳሌ እኛ በሬ ይዘን ሄደን የምንፈልገው ደግሞ ጤፍ ቢሆን፣ በሬ ይዘን ሄደን እኛ የምንፈልገው ጤፍ ቢሆን ሁለት ነገር ያስፈልገናል። አንደኛ እኛ ይዘን ሄድነውን በሬ የሚፈልግ ሰው፣ በሬ መፈለጉ ብቻ በቂ አይደለም። ሌላ ደግሞ እኛ የምንፈልገውን ነገር ጤፍ የያዘ ሰው ያስፈልጋል።
ሁለቱ ፍላጎቶች እስካልተገናኙ ድረስ ባርተር ሲስተም ሀፕን አያደርግም ማለት ነው። ተግባብተናል? ያ ምን አልኳችሁ? እኛ ይዘን የሄድነውን ነገር የሚፈልግ ፕላስ ደግሞ እኛ የምንፈልገውን ነገር የያዘ ሰው ያስፈልገናል። ይሄ ምን ይባላል? ደብል ኮኢንሲደንስ ኦፍ ወንት ይባላል ማለት ነው። ደብል ኮኢንሲደንስ ኦፍ ወንትስ ይባላል። ምን ማለት ነው? እኛ ይዘን የሄድነውን ነገር የሚፈልግ ፕላስ ደግሞ እኛ የምንፈልገውን ነገር የያዘ ሰው ያስፈልገናል። ላክ ኦፍ ደብል ኮኢንሲደንስ ኦፍ ወንት። ስለዚህ እንደዚህ አይነት ችግሮች ሀፕን ያደርጋሉ ባርተር ሲስተም ላይ። ስለዚህ ባርተር ሲስተም ምሉ እንዳልሆነ በዚህ እናውቃለን። ስለዚህ ፉሊ ሰርቭ ማድረግ አይችልም ማለት ነው ባርተር ሲስተም። ሌላኛው የባርተር ሲስተም ላክ ኦፍ ኮመን ሜዥር ኦፍ ቫሊዩ። ቫሊዩን አናውቅም። ቅድም መኒ ነው ካልን መኒ ምን መሆን አለበት ብለናል? ዲቪዚብል ነው ማለት ዲቪዚብል ነው ብለናል። ለምሳሌ አንድ እቃ የ150 ብር እቃ ነው ከተባለ 200 ብር ስትሰጡ ስንት ይሰጣችኋል መልሶ? 50 ብር ይሰጥ። ዲቪዚብል ነው። ቫሊዩ ስለሚታወቅ ዲቪዚብል ነው። ባርተር ሲስተም ላይ ግን እንደዛ ብሎ ነገር የለም። እናንተ የምትፈልጉት በጎኖ ያላችሁ በሬ ከሆነ ምንድነው የምታደርጉት? በቃ በሬ ሰጣችሁ በጓን ነው ይዛችሁ የምትመጡት እንጂ ለበግ የሚሆን ያህል በሬ ቆርጣችሁ ትሰጣላችሁ እንዴ? ለሰው አይሰጥማ። ያ ምን ይባላል? ይሄ ኮመን ሜዥር ኦፍ ቫልዩ ማለት ነው። ኮመን ሜዥር ኦፍ ቫልዩ የለም በዛ ጊዜ። እንደነገርኳችሁ ነው። አንድ ኩምታል ጤፍ ለመግዛት ብላችሁ ትልቅ በሬ ይዛችሁ ሄዳችሁ አንድ ኩምታል ጤፍ ገዝታችሁ ነው የምትመጡት። የበሬውና የጤፉ ዋጋ አይመጣጠንም። ቅድም እንደነገርኩ ዶሮ ራሱ ብትፈልጉ እናንተ ያላችሁ በሬ ከሆነ እውነት ለዶሮ በሬ ሰጣችሁ ነው የምትመጡት። ምክንያቱም የዶሮን ያህል ቀንሳችሁ መስጠት አትችሉም ከበሬ። ስለዚህ ባጭሩ ምንድነው ያልኳችሁ ያለው? ባጭሩ ቫልዩን ማወቅ አንችልም በእንደዚህ አይነት ኢንዲቪዚቢሊቲ። አሁን ነግሬያችኋለሁ። ኮሞዲቲዎቹ ዲቪዚብል አይደሉም። ከፍላችሁ መስጠት አትችሉም። እንደነገርኳችሁ ቅድም ብያችኋለሁ። መኒ ቢሆን ግን 200 ብር ብትሰጡ የ150 ብር እቃ ብትገዙ 50 ብር መልስ አላችሁ። በዚህ ኬዝ ግን በኮሞዲቲ ኬዝ ግን እንደዛ የለም። ኢንዲቪዚብል ነው። ኮሞዲቲው ኢንዲቪዚብል ነው። እንደነገርኳችሁ የሆነ ያህል ፖርሽን መውሰድ አትችሉም። ሁሉንም ነው ሰጣችሁ የምትመጡት መቀነስ ስለማትችሉ። if someone wants to exchange horse for pair of shoes ቆንጆ ምሳሌ አምጥቷል። ምን ይዛችሁ ሄዳችሁ? ፈረስ ይዛችሁ ሄዳችሁ ጫማ ከሆነ የምትገዙት ምንድነው የምታደርጉት? ፈረሱን ከነነፍሱ ሰጣችሁ ጫማውን ነው ይዛችሁ የምትመጡት እንጂ ለጫማው የሚሆን ያህል የፈረስ ቀንሳችሁ መስጠት አትችሉም። የለም እንደዛ የሚባል ነገር። ስለዚህ ባርተር ሲስተም ትልቁ ችግር ይሄ ነው። ሌላኛው ስቶሪንግ ኤንድ ትራንስፈሪንግ ዌልዝ ትልቁ ችግር ይሄ ነው። በጣም ለምሳሌ አሁን ፕሪሸስ የሆኑ እንትኖች አሉ፣ ፍራፍሬዎች ምናምን አሉ። ስለዚህ እነሱን ከቦታ ወደ ቦታ ለመውሰድ በጣም ከባድ ነው። ስቶር ለማድረግ በጣም ከባድ ነው። ልንቸጋገር እንችላለን። ለምሳሌ ዌት፣ ካትል፣ ስኪን እነዚህን ነገሮች ሊበላሹብን ይችላሉ። የሆነ ቦታ ላይ ሊጠፉ ይችላሉ። ስለዚህ እነዚህን መያዝ አንችልም። ትራንስፖርት ስናደርግ መንገድ ላይ ሊበላሹብን ይችላሉ። ይሄም ስቶር የምናደርግበትና ዌልዙን ትራንስፈር የምናደርግበት ሁኔታ ቶታሊ ላይሆን ይችላል። ሌላኛው እዳ ለመክፈልም እንቸገራለን ነው። ዲፊካልት ኢን ዲፈሪንግ ፔይመንት ለመፈጸም በጣም እንቸገራለን። ዲፈረድ ፔይመንት ኦር ዲፈሪንግ ፔይመንት ለመፈጸም እንቸገራለን። ፔይመንት is not always made right away but rather after some time past የሆነ ጊዜ ካለፈ በኋላም ሊሆን ይችላል ልንከፍል እንችላለን። አሁኑኑ ላንከፍል እንችላለን። ስለዚህ ይህንንም ለማድረግ ልንቸገር እንችላለን። በአጭሩ ምንድነው እያልኳቸው ያለሁት የባርተር ሲስተም ችግሮች ነው እያየን ያለ ነው። ባርተር ሲስተም ላይ ካሉ ችግሮች አንዱ common measure of value, indivisibility of commodity, difficult in storing and transferring, difficult in different payment እና ዋናው ነገር ደግሞ ምንድነው lack of double coincidence of wants። ይሄ ደግሞ ዋነኛው ችግር ነው ማለት። ስለዚህ ባርተር ሲስተም አሁንም አዋጭ አይደለም። ስለዚህ ምን ያስፈልገናል? መኒ ያስፈልገናል የሚል ሐሳብ መጣ። ከዛ በኋላ ነው ኮሞዲቲ መኒ የሚባል ነገር ወደ ስራ የገባው ማለት ነው።
the history of money in Ethiopia and global context ላይ ስንመለከት አሁንም ከዚህ በኋላ ነው አሁን መኒ የሚባል ነገር ማስለመድ የተጀመረው ከዚህ ቀጥሎ ነው ማለት ነው። ታሪኩን ስንመለከት ቅድም የነገርኳችሁ ነገር ላይ ነው የምንመጣው። according to official records it was since the 3rd century AD ላይ during the reign of king አፊላስ የሚባል የነበረ ሰዓት ላይ that Aksumite kingdom ጊዜ ነው began with using its own coin ለመጠቀም ሞክረዋል for both internal and external trading. Also coins might have existed many years before ከዛ በፊት ማለት ነው existed many years before ከዛ በፊት የነበረ ነው። so with the fall of kingdom ከወደቀ በኋላ የአክሱም kingdom however the coins disappear አረጉ from circulation ወጡ። ከዛ በኋላ ምን መጠቀም ጀመሩ ማለት ነው various commodities like bar of salt which is አሞሌ የሚባለው ነገር ተጀምሯል። ክሎዝም ተጀምሯል። ቢድስ እነዚህ ነገሮች እንደ አንድ መኒ ኢትዮጵያ ውስጥ መጠቀም መጀመራቸውን እናያለን። ከምኒልክ ጊዜ ላይ ደግሞ ስንመጣ ማሪያ ትሬዛ ዶላር የሚባለውም ሜታሊክ መኒ ላይክ ማሪያ ትሬዛ ዶላር ኦፍ ምኒልክ ተሰከንድ ማለት ነው። በኃይለ ሥላሴ ጊዜም ሊሬ የሚባል ከረንሲ እንደነበረ ኢስት አፍሪካን ሺሊንግ and present by coins have been also served as a medium of exchange በዛ ጊዜ ሰርቭ እያደረገ እንደነበረ ማየት እንችላለን። ማሪያ ትሬዛ ዶላር has had a long history in Ethiopia አሁን ወደ መጣንበት ገንዘብ ከመምጣታችን በፊት በዋናነት ይታወቃል። ኮይኑ ደግሞ በ1771 ቬና ላይ በ1751 ቬና ላይ የተጀመረ እንደሆነ አንዳንድ የታሪክ ምንጮች ይህንን ያሳያሉ። ስለዚህ ይሄ እንደ አንድ የመኒ ታይፕ ሆኖ ወይም እንደ አንድ የመኒ ሁኔታ ሆኖ መጀመሩ እናያለን። ዲስ በተለይ ደግሞ በ18ኛው ሴንቸሪ እና በ19ኛው ሴንቸሪ ኢትዮጵያ ውስጥ የነበረ ነገር እንደነበረ ማሪያ ትሬዛ ሰርቭድ አዝ ሚዲየም ኦፍ ኤክስቼንጅ አንትል 1945 ድረስ ቀጥሏል ይሄ። ስለዚህ ታሪካዊ አመጣጡን ኖርማል እያየን ያለ ነው። the first national coin was minted by Emperor Minilik II in 1893 ነው የመጀመሪያ የሚባለው ገንዘብ ኢትዮጵያ ውስጥ ኮይን ማለት ነው ኢንትሮዲዩስ የተደረገው በ1893 ነው። so Minilik's coin were replaced by the new metallic coin issued in July 1933 ላይ ደግሞ የምኒልክ ገንዘብ ተቀይሯል። የማን ያለበት የኢምፐረር ኃይለ ሥላሴ ፎቶ ያለበት ሳንቲም በዛ ሰዓት መጀመሩ እናነሳለን። paper money was issued by Bank of Abyssinia for the first time in 1914 በ1914 ላይ ደግሞ ለመጀመሪያ ጊዜ ገንዘብ የሚባል ነገር በተለይ ፔፐር መኒ በ1914 ላይ በባንክ ኦፍ አብሲኒያ በሰዓቱ የነበረው የመጀመሪያዊ መንግስት ባንክ ነው። ያንን በዛ ጊዜ ያ ባንክ ይሄንን መጀመሩን አንዳንድ የታሪክ ምንጮች ያሳያሉ። this paper money was again issued by Bank of Ethiopia which means ከባንክ ኦፍ አብሲኒያ ከሚባለው በኋላ የመጣው ባንክ ኦፍ ኢትዮጵያ በ1932 ይሄንን የፔፐር መኒ ሐሳብ እንዳስከተለ this note were 100% backed by gold deposits and that served as a medium of exchange alongside the salt bar and Maria Theresa ያልነው ዶላር በ1936 አካባቢ ከነበረ በኋላ ይሄ ነገር ኢንትሮዲዩስ መደረጉ እናያለን። በ1941 when the country was liberated from the Italian occupation ነፃ ከሆኑ በኋላ በ1941 ከረንሲ and no financial institution እንዳልነበረም ይነሳል። following the restoration of independence ያ ማለት በ1941 ላይ many foreign currencies started to be used in a medium of exchange ላይ ለመጠቀም የሞከርንበት የታሪክ ሁኔታ አለ ማለት ነው። ምንድነው ሰብሰብ ስናደርገው መኒ የመጣበት መንገድ ይሄን ይመስላል። ከየት ነው የተነሳ ነው? መጀመሪያ ላይ ምንም አይነት ትራንዛክሽን ያልነበረበት ጊዜ ኤርሊ ኤጅ፣ ከዛ በኋላ ጉድን ከጉድ ጋር የሚደረግበት ኤጅ ነበር። ከዛ በኋላ መኒ በኮሞዲቲ መልክ የምንጠቀምበት ጊዜ ነበር። ፋይናሊ ኮይኖች ኢንትሮዱስ ተደረጉ። ከኮይኖች በኋላ ደግሞ ፔፐር መኒ ኢንትሮዱስ መደረጉን እናያለን። ይሄን አዘ ኢቮሉሽን ኦፍ መኒ ብለን ከዚህ አንፃር ማየት እንችላለን ማለት ነው። ሶ ቀጥሎ ያለው ሐሳብ ያው ፈንክሽን ኦፍ መኒ ነው። ታዲያ ለምንድን ነው ገንዘብን የምንጠቀመው? ገንዘብ ለምን ይጠቅመናል የሚለውን ሐሳብ ስናይ የመጀመሪያው ነገር ገንዘብ የሚጠቅመን ለምንድን ነው? እቃ ለመግዛት አይደለ?
ሌላ ለምን እንጠቀማለን? ገንዘብ ዕቃ ለመግዛት ካልሆነ ብር ለምን ይጠቅመናል? ቃለ ማግዘን እ እ ቃለ የምንፈልገውን ነገር ለመግዛት ነው። በቃ ያለዛ ነው የምንጠቀመው። ያ ካልሆነ እኮ ለምሳሌ አሁን የኢትዮጵያን 200 ብር ብር ባይሆን ወድቆ ብታገኙት ታነሳላችሁ? አናነሳ ምን ቫልዩ ስለሚሰጥ በቃ ምን እንደሆነም ስለማናቅ ብር ባይሆን ወድቆ ቢገኝ ራሱ አናነሳም። የሳውዝ አፍሪካ ራንድ ብር ባይሆን ወይም ራንድ ባይሆን ወረቀቱ እኮ አያምርም አይደለ? ከለሩ ራሱ እኮ ያስጠላል። ያ አናነሳውም። እሱን አሁን የምናነሳው የምንሯሯጠው ምን ስለሆነ ነው? ቫሊዩ ስላለው እና ገንዘብ ስለሆነ ነው አይደለ? ያ ስለዚህ የመጀመሪያው ምንድን ነው ካልን ሚዲየም ኦፍ ኤክስቼንጅ ነው። ትልቁ የመኒ ትልቁ ሰርቪስ እንደ ኤክስቼንጅ ይጠቅመናል። አዘ ሚዲየም ኦፍ ኤክስቼንጅ መጠቀም እንችላለን። አንድን ነገር ለመግዛት ቶሎ ብለን ያለንን ካሽ ተጠቅመን ያለንን ገንዘብ ተጠቅመን ያንን ልንከፍል እንችላለን። አዘ ሚዲየም ኦፍ ኤክስቼንጅ እንጠቀማለን። ሌላኛው መኒ አዘ ዩኒት ኦፍ አካውንት። ዩኒት ኦፍ አካውንት ማለት ምን ማለት መሰላችሁ? የአንድን ነገር ዋጋ ወይም ደግሞ የአንድን ነገር ፕራይስ ለማወቅ መጠቀም እንችላለን። ቅድም ብለናል አይደለ? አሁን ባርተር ሲስተም ላይ አንድ ዶሮ ለመግዛት ብለን ወጥተን እኛ ያለን በሬ ከሆነ በሬውን አስረክበን ነው ዶሮ ይዘን የምንመጣው። በዚህ በብር ዘመን ግን እንደዛ የለም። በብር ዘመን የዶሮ ዋጋ የዶሮ ዋጋ ነው፣ የበሬ ዋጋ የበሬ ዋጋ ነው። ለዶሮ የዶሮ ዋጋ ነው ከፍለን የምንመጣው፣ ለበሬ ደግሞ የበሬ ዋጋ ነው ከፍለን የምንመጣው። ያ ደግሞ ምን ላይ ተገልጿል? ወረቀትም ከሆነ ሳንቲምም ከሆነ እላዩ ላይ ተገልጿል። እላዩ ላይ ይቀመጣል። 100 ብር ከሆነ 100 ብር፣ 200 ብር ከሆነ 200 ብር፣ 10 ብር ከሆነ 10 ብር ሚል ብሩ ላይ ራሱ ይቀመጣል። አዘ ዩኒት ኦፍ አካውንት መኒን መጠቀም እንችላለን ማለት ነው። ሌላኛው መኒ መጠቀም እንችለው አዝ ስቶር ኦፍ ቫሊዩ ነው። ስቶር ኦፍ ቫሊዩ ማለት ምን ማለት ነው? ያለንን ሀብት ያለንን ዌልዝ በምን መልክ ማስቀመጥ እንችላለን? በመኒ መልክ ማስቀመጥ እንችላለን። ለምሳሌ አንድ 5 ሚሊዮን ብር ያለው ሰው 5 ሚሊዮን ብር ያለው ሰው ምን ማድረግ ይችላል? 5 ሚሊዮኑን ባንክ ላይ ያስቀምጥና የ5 ሚሊዮን ያህል ሀብት አለው ማለት ነው ያ ሰው። ስለዚህ ስቶር ማድረግ እንችላለን። ሀብታችንን ወይም ዌልዛችንን ስቶር ለማድረግ መኒ ልንጠቀም እንችላለን። ምክንያቱም በተለያዩ መንገዶች ዌልዝ ሆልድ ማድረግ ይቻላል። ለምሳሌ በወርቅ ልናስቀምጥ እንችላለን፣ ቤት ገዝተን ልናስቀምጥ እንችላለን፣ መሬት ገዝተን ልናስቀምጥ እንችላለን። ይሄም ዌይ ኦፍ ስቶር የምናደርግበት ነው መኒ። በተጨማሪ ደግሞ መኒን በካሽም ስቶር ማድረግ ይቻላል፣ ማስቀመጥ ይቻላል። ስለዚህ ገንዘብ አንደኛ ሀብታችንን አንድን ለማድረግ ለማስቀመጥ እንጠቀማለን። ሌላኛው ክፍያዎችን ለመፈጸም ነው። ብድር ሊሆን ይችላል፣ ሌሎች ክፍያዎችንም ለመፈጸም ይሄ ዲፍረድ ፔይመንት የሚባለው ማለት ነው። እነዛን ለመክፈል ወይም እነዛን ክፍያዎች ለመፈጸም ልንጠቀም እንችላለን ማለት ነው። መኒ ለምን ይጠቅማል ለሚለው ሀሳብ ይህንን ሀሳብ መጠቀም እንችላለን ማለት ነው። ከዚህ በኋላ ያለውን ከቀጠልኩላችሁ ትንሽ ሊሰፋብኝ ነው። እናንተንም ማደንዘዝ ከሚሆን እስካሁን ባለው ብናበቃስ? ጥሩ ነው ቲቸር። በጣም ጥሩ ነው። የመጣንበት አመጣጥ እንግዲህ ጥሩ ነው ብዬ አስባለሁ። ምን ጥያቄ የሆነባችሁ ነገር ካለ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። በጣም ድንቅ ነው። በጣም ግልጽ ነው ሁሉም ነገር። ግን የሆነ አንድ ጥያቄ አለኝ ትንሽ ወረድ አድርገው። ምኑ ጋር ነው? እዚህ ጋር ነው ፈንክሽን ላይ ማለት ኦኬ። እዚህ ጋር ማኒ ኢዝ ኖት ዩኒክ አስ ስቶር ኦፍ ቫሊዩ። ዩኒክ አይደለም ማለት ያለንን ሀብት በመኒ ብቻ አይደለም የምናስቀምጠው። ቅድም እሱን ነገር ጠቅሼ ነው ያለፍኩት። መኒ ኢዝ ኖት ዩኒክ አስ ስቶር ኦፍ ቫሊዩ ማለት ምን ማለት ነው? ለምሳሌ በምን ማስቀመጥ ይቻላል? ስቶክ አክሲዮን ገዝታችሁ ማስቀመጥ ትችላላችሁ። አሁን 5 ሚሊዮን ብር ያለው ሰው 5 ሚሊዮን ብር ባንክ ላይ ቢያስቀምጥ 5 ሚሊዮን አለው። 5 ሚሊዮን አክሲዮን ገዝቶ ቢያስቀምጥም 5 ሚሊዮን አለው። ከመንግስት ቦንድ ገዝቶ ቢያስቀምጥ የ5 ሚሊዮን 5 ሚሊዮን አለው። የ5 ሚሊዮን መሬት ገዝቶ ቢያስቀምጥ 5 ሚሊዮን አለው አይደል? የ5 ሚሊዮን ሃውስ ገዝቶ ቢያስቀምጥ 5 ሚሊዮን አለው። እነዚህ ነገሮች አሁን እነዚህ ጌጣጌጦች ገዝቶ ቢያስቀምጥ
ዌልዙን ስቶር የሚያደርግበት ሌሎች መንገዶችም አሉ። መኒ ግን ዩኒክ ወይም ብቸኛው መንገድ ወይም የተለየ መንገድ ብቻ ሊሆን አይችልም ከሚል ሀሳብ ነው። ግን ያ ማለት ግን አዜ ስቶር ኦፍ ቫሊዩ ይጠቅመናል፣ ግን ደግሞ ብቸኛና ዩኒክ መንገድ ግን አይደለም የሚለውን ሀሳብ ነው። ግልጽ ነው በጣም ይህን ይመስላል። ጥያቄም ካላችሁ እየፈጠንኩባችሁ ከሆነ መሀል ላይ ንገሩኝ። እንደዚህ እያደረገን እንቀጥላለን። ኦኬ በጣም አሪፍ ነው ቲቸር፣ እናመሰግናለን። ቴንኪዩ። በቃ እኔም አመሰግናለሁ። ያው ኔክስት ክፍለ ጊዜ ላይ ደግሞ እንገናኝና በደንብ ሰፋ አድርገን ደግሞ ዲስከስ እያደረግን እንሄዳለን። ያልገባችሁ ነገር ካለ አሁንም መጠየቅ ትችላላችሁ። ግልጽ ከሆነ ደግሞ የዛሬውን ክላሳችንን በዚህ መጨረስ እንችላለን። አስተያየት ጥሩ ነው። አስተያየት ያልኩት ነገር እያስተማርክ ልክ እነዚህን ዩኒቶችን መጽሐፉ ላይ ቲክ እያደረግን በኋላ ለጥናት እንድመቸን እንደው ስትገባ እንትን ብትሰጠን። ዩኒትን ዛሬ ዩኒት 6ን አይተናል። ኦኬ ግን እነዛ ነገሮችን ቲክ እያደረግን ልናጠና እንድመቸን ማለት ነው። እሺ ችግር የለውም። ፖርሽኑን ቀድሜ ልንገራችሁ። በቃ ችግር የለውም። ከዚህ በኋላ እንደሱ ማድረግ እንችላለን። ቀላል ነው። ቴንኪው። እናመሰግናለን። እሺ ቴንኪው። በቃ እንገናኛለን። ሌሎች ጥያቄዎችም ካሏችሁ ከቢዝነስ ጋር የተገናኙ ሌሎች ሀሳቦችም ካሏችሁ መጠየቅ ትችላላችሁ። እንግዲህ እኔ ከማስተማር በተጨማሪ የሪል ስቴት ኮንሰልተንሲ ስራዎችንም እየሰራው ነው። ቢዝነስ ፕላኖች፣ ኢንቨስትመንት ፕሮጀክቶች፣ በዚህ ላይ ሙያዊ የሆኑ ድጋፎችን የምትፈልጉ ከሆነ ማግኘት ትችላላችሁ። ስልኬንም ሼር አረጋችኋለሁ። ፐርሰናል የሆኑ ጉዳዮች ላይ፣ የንግድ ጉዳዮች ላይ፣ በተለይ የቢዝነስ ጉዳዮች ላይ ማውራት እንችላለን፣ መተጋገዝ እንችላለን። ኮርስ ብቻ አይሆንም ማለት ነው የሚኖረን ነገር። በፈለጋችሁ ሰዓት ሁሉ አለ። በዋትሳፕ ኮንታክት ልታደርጉኝ ትችላላችሁ። እሺ በቃ ኮሚኒኬት እናደርጋለን። መልካም ምሽት። እንግዲህ ጨርሰናል የዛሬውን። እሺ ጉድ ናይት። Have a nice night.